ምን ጸድቀው ፈጣሪን ስለተመራመርነው ስላወቅነው አይደል። ሁሉን ነገር ፈቃድ እግዚአብሔር ነው እያልክ አታማኝ። እሱ ያንተ የሐሳብ ወላዋይነት ነው። መቼስ ሰነፍን ሰው ቀኑን ሙሉ ቁመህ እጅን ዘርግተህ መጽሐፍ ገልጠህ ጸልይ አትለውም። በአጭር ጸሎት ጀምር ይላል። ሰጅድ ደግሞ ጨምርበት ይላል። በቀን ከአንድ ሰዓት ተኩል ያላነሰ የእግር ጉዞ ተጓዝ ይላል። ስጦታ መስጠት ብሎ የቅንጦት ሰጪው ስላለው ተቀባይም ስለደህያ አይደለም ይላል። ተንኮሉ ብልሃት እየተባለ ኃጢአት ሳይመስል ተንኮል ተሰራ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የደብረ ምሕረት ሚዲያ ተከታዮቻችን እንደምን ሰንብታችኋል? በሰንበታችን በሚካሄደው ወርሃዊ የመጽሐፍ ዳሰሳ መርሃ ግብር ነው የተገናኘ ነው። ለዝግጅታችን መግቢያ እንዲሆን አንድ ክፍለ ንባብ በንባብ አሰማለሁ። ስንፍና የነፍስንም የሥጋንም ሥራ ሁሉ አስቀርቶ ይጎዳል። በመጨረሻው የነፍስና የሥጋን ድህነት ያመጣል። የሚያደክመውም ሥራ ስላጣ በቁጣ ኃጢአትን ሁሉ ይሠራል፣ ከሰው ሁሉ ያጣላል። ልቦናውንም ሥራ ስላስፈታው መጨረሻው ዝንጋታ፣ የሰውንም ወረታ መመለስ ያስቀራል። የያዘውን ሁሉ ትቶ የላከውንም ረስቶ ከጌታም ያጣላል። የሰጠውን አልሰጠሁም፣ የተናገረውን አልተናገርኩም በማለት ስለመርሳቱ አባይ ሳይሆን አባይ ያደርጋል። በበታቹ ታዘው ለሚያድሩት ፊት ያዘዘውን በመዘንጋት በላይ በላዩ እያዘዘ ሁሉም ሳይሰራ ይቀራል። ያስቀመጠውን ዕቃ ያሰናዳውን ገንዘቡን ቦታውን ልኩን ረስቶ በቤተሰቡ ይዘረፋል። የተጎዳውን ዘመድ ወዳጅ ባለመጠየቁ ሳይኮራ ኩሩ ተብሎ ይጠላል። መጨረሻውም ጅልነት ይሆናል። እንግዲህ ተመልካቾቻችን በዛሬው የመጽሐፍ ዳሰሳ መርሃ ግብር እንድናየው የመረጥኩት አሁን በንባብ ያሰማኋችሁን ክፍል የምናገኝበት ፍኖተ አእምሮ የተሰኘ የልዑል ራስ ካሳ ኃይሉ መጽሐፍን ነው። እኔ ራሴ ካነበብኩት በእርግጥ ወደኋላ አንድ 10 ዓመት የሞለኝ ይመስለኛል። እኔ ያነበብኩት መጽሐፍ ሁለተኛ እትም ተብሎ የሚታወቅ ነው። ከዚህም በኋላ ሌሎች የተሻሻሉ ህትመቶች ስላሉ በተለያየ አይነት መልክ ገበያ ላይ የምናገኘው ይመስለኛል። የሆነው ሆኖ ታላላቆቻችን እንድናነበው ከሚመክሯቸው መጽሐፍት አንዱ ስለነበር ነው እኔ ያነበብኩት። እኔም ደግሞ በተለይ ኩዮቼም ከኔም በታች ያላችሁ ይህን ሚዲያ የምትመለከቱ ወንድሞቼ እህቶቼ ሁላችሁም እንድታነቡት እመክራለሁ። እንግዲህ ፍኖተ አእምሮ ማለት የግዕዝ ቃል ነው። ፍኖት መንገድ ማለት ነው። አእምሮ ዕውቀት ተብሎ ይተረጎማል። ስለዚህ እሳቸው ራሳቸው የዕውቀት ጎዳና ብለው ተርጉመውታል። ወደ ጥልቅ የመጽሐፍ ዳሰሳው ከመሄዳችን በፊት አንድም መጽሐፍ ከመመልከታችን በፊት ስለ መጽሐፉ ደራሲ ማወቅ ተገቢ ነው እንዳሉ አባቶቻችን ልዑል ራስ ካሳ ማን ናቸው የሚለው ማወቅ ተገቢ ነው ብዬ አስባለሁ። እንግዲህ የትውልድ ዘመናቸው ህዳር 3 1873 ዓመተ ምህረት ነው። በጣም ረጅም ዘመን ነው። እንግዲህ ወደ 150 ዓመት ሊሞላቸው ማለት ነው። በጣም ረጅም ዘመን ነው። መጽሐፉ ራሱ የተጻፈው ተብሎ የሚታሰበው 1918 እስከ 1923 እስከ 1922 የሚሉ አሉ። የተጻፈበትን እንኳን ዘመን ብናስበው 100 ዓመት ሞልቶታል። እና ከ100 ዓመት በፊት ኢትዮጵያውያን ጸሐፍት ለጽሕፈት የሚሆናቸው ጉዳይ ምን ነበር? ተቀዳሚ ጉዳያቸው ምን ነበር? እንዴት ነበር የሚጽፉት? በዛ ዘመን የነበረው የፖለቲካዊ፣ ኢኮኖሚያዊ፣ መንፈሳዊ፣ ማህበራዊ ኩነቶችን እንዴት ያዩዋቸዋል? እንዴት ይጽፏቸዋል? ሁሉ የሚያስጎበኝ በጣም ዘርፈ ብዙ ሚና ያለው መጽሐፍ ነው ፍኖተ አእምሮ። ልዑል ራስ ካሳ የትውልድ ሐረጋቸው ሲታይ ምኒልክ ዳግማዊ አጎት የሆኑት የራስ ዳርጌ የልጅ ልጅ ናቸው። ስለዚህ ነገዳቸው የነገስታት ዘር ነው ማለት ነው። በዛ ምክንያት በነገስታቱ ቤተመንግስት ውስጥ ያለውን የንግስና ኢኮኖሚያዊ፣ ፖለቲካዊ ነገር ሁሉ አውቆ የማድረግ ዕድል ነበራቸው። ግን ይህም መጽሐፍ እንዲጽፉ ያስቻላቸው እሱኛው ብቻ አይደለም። የኛ አገር ደግሞ የነበረውን ነባር ዕውቀት በዋናነትም በአብነት ትምህርቱ ይሰጥ የነበሩትን ልዩ ልዩ ትምህርቶች ደግሞ ቀስመው ነበር ማለት ነው።
እንዲያውም መቅሰም ብቻ ሳይሆን ትምህርቱ በጣም ከፍተኛ የሆነ ተጽዕኖ አሳርፎባቸው ምኞታቸው ይህን ዓለም የመተውና በምንኩስና በምናኔ የመኖር እንደነበረ ለዚህ ዝግጅት ሳገላብጥ ድርሳናትን አግኝቻለሁ። ግን የእምዬ ምኒልክም የሌሎችም ሁሉ ትእዛዝ ሆኖ በሕግ እንዲወሰኑ አስገደዷቸው። ከዛ በኋላ ወደ 11 12 ልጆች ወልደዋል። እነዚህ የስጋም ልጆች ናቸው። በእርግጥም ደግሞ በጽፈትም ረገድ ወደ 12 የሚደርሱ መጻሕፍትንም ጽፈዋል። እሱ ብቻ ሳይሆን የመንፈሳዊ ሱታፊያቸው ብቻ ሳይሆን በመንግስታዊ አስተዳደር አገርን በማገልገል ደግሞ እናውቃቸዋለን። ትውልዳቸው ላስታ ነው። ግን በመንግስት አገልግሎት በመንግስት አስተዳዳሪነት ደግሞ በብዙ ቦታ አገልግለዋል። ብዙዎቻችን በእርግጥ የምናውቃቸው የደቡብ ጎንደር አካባቢ አስተዳዳሪ ሆነው የሁለተኛው የ1928 የጣሊያን ወረራ ጊዜ ወደ ትግራይ ዘመቻ ሲካሄድ የትግራይን ጦር በማዝመት የምናውቃቸው ናቸው። ከዛ በፊት ግን የተሾሙት ወደ ደብረ ብርሃን ነው በአስተዳዳሪነት የነበሩት። ከዛ ወደ ሰላሌ ነበሩ። እንግዲህ መጨረሻ ከደብረ ታቦር ተነስተው እንደሄዱ ሁላችንም እናውቃለን። ስለዚህ አስተዳዳሪነት አላቸው። አስተዳዳሪነት ብቻ ሳይሆን በጦር አዝማችነትም ጭምር ሀገራችንን ያገለገሉ ታላቅ ጸሐፊ፣ ፈላስፋ እና ሕግ አዋቂ ናቸው ማለት ነው። የተወለዱት በ1873 ነው ብያለሁ። እንግዲህ ይህ የሚያሳየን የመጀመሪያው የአድዋ ጦርነት ሲካሄድ 1888 ሲካሄድ እሳቸው የ15 ዓመት ወጣት ነበሩ ማለት ነው፣ ጎልማሳ ነበሩ ማለት ነው። በዛም ጦርነት ወቅት ተሳትፈዋል። ግን ደግሞ የሚገርመው ከ40 ዓመት በኋላ ጣሊያን ድጋሜም ሲመጣ የ1928ቱን ጦርነት ከ40 ሺህ ያላነሰ አንዳንዶቹ እስከ 70 ሺህ የሚያደርሱታሉ፣ 150 ሺህ አድርገው የሚያደርሱታሉ ከሰሜን የሄደውን ጦር። የዛም ጦር አዝማች ሆነው እንደሄዱ ደግሞ ብዙ የታሪክ መጻሕፍት ያስረዱናል። በዋናነት የአዶልፍ ፓርለሳክ የጻፈው የሀበሻ ጀብዱን መጽሐፍ ብንመለከት፣ ቀይ አንበሳ፣ ሌሎችንም መጻሕፍት እነ ሐዲስ ዓለማየሁ የጻፉት ሕይወት የሚሉት መጽሐፋቸውንም ብንመለከት ከሰሜን የሄደው ጦር ላይ ትልቅ ሚና የነበራቸው አዋጅነት ብቻ ሳይሆን ጦርነቱ አንድ የክርስቲያን ሀገር የሚያካሂደው ጦርነት ምን አይነት መልክ ሊኖረው ይገባል የሚለውን ከሚያሳዩን ቀደምት ኢትዮጵያውያን አንዱ ልዑል ራስ ካሳ ኃይሉ ናቸው ማለት ነው። ጦርነቱ ላይ በዓላትን ይጠብቃሉ። በዓላትን መጠበቅ ብቻ ሳይሆን የሚካሄዱ መንፈሳዊ ሕግጋትን፣ የታዘዙ ሕግጋትን ጾም ይጾማሉ፣ ቅዳሴ ያስቀድሳሉ፣ ሰንበት ያከብራሉ። እንዲህ በማድረጋቸው በእርግጥ አልተሸነፉም። ብዙዎቻችን እንግዲህ የራሳችን ምልከታ እንደምንወስደው የ1928ቱን ጦርነትም የተሸነፍንበት ጦርነት አይደለም። በጥቅል በብዙ ምክንያት የውጭዎቹንም መንግስታት የነበረን እምነት፣ በዋናነት ንጉሱ ደግሞ የነበረውን የወቅታዊ ሁኔታ ይረዱበት የነበረውን ነገር ታሳቢ በማድረግ ወደፊት የመግፋት ያለ መግፋት ነው እንጂ ጦርነቱ ላይ ብልጫ እንዲኖረን፣ በዋናነት ደግሞ አብሯቸው የዘመተው ዘማች ፍጹም አንድ ሆኖ ጠላቱ ላይ ብቻ እንዲያተኩር፣ ሀገሩን፣ ወገኑን፣ ቤተክርስቲያኗን እያሰበ እንዲዋጋ ምልክት ሆነው በመዋጋት ረገድ ትልቅ ሚና ያላቸው ናቸው ልዑል ራስ ካሳ ኃይሉ ማለት ነው። እንግዲህ ይህን መጽሐፍ ያዘጋጁበት መንገድ ቅዱሳት መጻሕፍት ጋር የሚመሳሰል ነገር አለው። በምዕራፍ ከፍለውታል። ወደ 36 ምዕራፍ አለው። በገጽ ረገድ ካየነው ከመቅደማዊ ነገሩ ከመጀመሪያው ከማውጫው ስንጀምር እስከ መጨረሻው ወደ 301 ገጾች አሉት። ምዕራፍ ብቻ ሳይሆን ቁጥር ደግሞ አለው። ወደ 504 የሚጠጉ ቁጥሮች አሉ። ዋና ዋና ነጥቦችን በቁጥር ለማስቀመጥ ፈልገዋል ወይም ሞክረዋል። ርዕሰ ጉዳዮችን፣ አንቀጾቹን ደግሞ በምዕራፍ ከፋፍለዋቸዋል። ከዛ በፊት የመቅደማዊ ነገሩን በርግጥ ጥቂት ማንበብ በዚህ ዘመንም ላለነው ደግሞ ጸሐፍት የሚወሰድ ጥሩ ትምህርት ያለው ይመስለኛል። ሰው በተለይ አንድ ክርስቲያን መጻሕፍትን የሚጽፈው ስለምን ምክንያት ነው?
እንዴት ይጽፋል የሚለው ነገር እኔ በጣም ይደንቀኛል እና ዝርዝሩ ላይ ከመግባቱ በፊት በንባብ ባሰማ ደስ ይለኛል። ይህ መጽሐፍ የአእምሮ መንገድ ስለሆነ ስሙ ፍኖተ አእምሮ ይባላል። ከውስጡ ያሉትን የአእምሮ መንገድ ሁሉ የሰበሰብኳቸው እስከሚቻለኝ ራሴ እየፈተንኩ እያየሁ የአይን ምስክር ሆኜ ባየሁትና ባመዛዘንኩት የጻፍኩት ነው እንጂ አንዳንዶች ታሪክ ጸሐፊዎች ወሬ ብቻ እየሰበሰቡ እንደሚጽፉት የጻፍኩትና ምስጋና እየፈለግኩ እንደ ነጋዴም ከሰው ላይ የሚገኝ ዋጋ ያማረኝ አይደለሁምና የምስክርነት ምክሬን አስተውላችሁ መርምራችሁ በቀናው መንገድ እንድትሄዱልኝ ማልዳችኋለሁ። ልዑል ራስ ካሳ ኃይሉ ብለው እንዲህ አይነት የመግቢያ ጽሑፍ ጽፈዋል። ስለዚህ በዛ ዘመን ጽፈት ስለምን ዓላማ ነው የሚጻፈው? ሲጻፍስ መነሻ የሚያደርጋቸው ነገሮች ምንድናቸው የሚለው በዚህ ዘመን ላለን ጸሐፍት ለጸሐፍት ብቻ አይደለም፣ በርግጥ ለአንባቢያንም ጭምር ቢሆን ስናነብ ምንን ምክንያት በማድረግ ነው የምናነበው? ስለምንድን ነው የምናነበው? ያነበብነውን ያካበትነውን ዕውቀት ምን ልናደርገው ነው የምንፈልገው የሚለውን ማስገንዘብ የዚህ መጽሐፍ እንዲያውም እኔ ዋናና ተቀዳሚ ምክንያት ቢሆን ብዬ አስባለሁ። እንግዲህ ራስ ካሳ ኃይሉ ለኔ የኦርቶዶክሳዊ ማዕቀፈ እሳቤ ወይም የኦርቶዶክስ ማይንድ ሴት ወርልድ ቪው ለምንለው ሁነኛ ማሳያዬ ናቸው። 36ቱንም ምዕራፍ 504ቱንም ቁጥር ብናየው የሚስማሙበት መሰረታዊ ነገር አለ። ጽሕፈታቸው ማጠንጠኛው ማዕከላዊነት ነው። ሰው እንደምናውቀው በተፈጥሮ ማዕከላዊ ፍጥረት ነው። እንደ እንስሳት ታች አይደለም። እንደ ቅዱሳን መላእክት ደግሞ በሰማይ የሚኖር አይደለም። ስጋ የሌለው ማይረባው ማይጠማው ደግሞ አይደለም። ማዕከላዊ ፍጥረት። ስለዚህ አናኗሩ በሕግ በስርዓት ከሆነ ለጊዜው በምድር እንደ እንስሳት እየበላ እየጠጣ እያገባ ይኖራል። መጨረሻው ግን እሱ አይደለም፣ ሌላ ዓላማ አለው። ስለዚህ ወደ ተፈጠረበት ወደ ከፍተኛው ዓላማ ለመሻገር በዚህ ምድር በሚኖረው ቆይታ ሊኖረው የሚገባ የህይወት መስመር ማዕከላዊ መሆን አለበት ብለው ያስባሉ። ይሄ በጣም ይደንቀኛል። እንግዲህ ይህ ማዕከላዊነት ከራሱ ከስጋውና ከነፍሱ ከመዋሃድ ከመስማማት መጀመር ይችላል። ሰው ስጋ ብቻ ያለው ፍጥረት አይደለም። ስለዚህ ስለሚበላው ስለሚጠጣው ብቻ እየተጨነቀ ዘመኑ ማለቅ የለበትም ይላሉ። ደግሞ እንደ መልአክ ይህ ነገር አያስፈልግም ደግሞ ብሎ ስራ ሁሉ ትቶ ቁጭ ብሎ መጽሐፍ ደግሞ በመመልከት ብቻ ደግሞ ኑር አይሉም። በጣም ይገርማል። እንዲሁም መጽሐፍትን አብዝቶ መመልከት ወደ ስንፍና ሁሉ ይወስዳል ይላሉ። ስለዚህ ስራህን ፈትወነ ስራህን ትተህ መጽሐፍ እየተመለከትክ ነው እያልክ ወደ ስንፍና ወደ ድንቁርናም በርግጥ መጽሐፍ ሲበዛ ማስተዋሉም ጭምር እየራቀህ እንዳይመጣ ወደ ድህነት እንዳትሄድ መጽሐፍ መመልከትህም በልክ ሊሆን ይገባል ብለው ያውሳል። እንግዲህ ማዕከላዊነቱ የሚጀምረው ከራሱ ነው ማለት ነው። ሰው ነፍስና ስጋውን አዋህዶ አስማምቶ እንዴት መኖር አለበት የሚለውን ሰውን ራሱ በነገድ ይከፍሉታል። ካህናት አሉ፣ ነገስታት አሉ፣ ወታደር አለ፣ ጭቃሹም ይኖራል፣ ሰው ራሱ እኛ ራሱ አለ። የነዚህ ፈተናቸው ሁሉ የተለያየ ነው። ግን በጋራ ደግሞ የጋራ ጠባይ የሚያኖራቸው ሰው ስለሆነ በዋናነት እንዲያውም ይህን ለማሳየት የሚረዳኝ በሸክላ የመሰሉበት የኋለኛውም ላይ ያስቀመጧቸው አሉ። ለምሳሌ ምን ይላሉ? ድስት ለወታደር ኑሮ ምሳሌ ነው። ድስት በእሳት ስለተቃጠለ ለሰሪዋ ሙያ ሆኖ ያስመሰግናል። ወታደርም በባሩድ እሳት ስለተቃጠለ ሹማምንትን ያስመሰግናል። ድስት እየተቃጠለ በውስጡ ያለውን ሳያቃጥል ለስጋ ሲል እሱ እየተቃጠለ ያልተቃጠለውን ስጋ አብስሎ ያከብረዋል። ወታደርም ለስጋው ሲል ስጋውን አቃጥሎ ገዢዎችን ያከብራል። ሁለተኛ ካህንን በእንስራ ይመስሉታል። እንስራ ወንዝ ወርዶ ጥምን የሚያረካ ውሃ ዞ እንደሚመጣ ካህናትን ምስጢራትን በመፈተት ነፍሳትን ከረሃበ ነፍስ ከጥመ ነፍስ የሚያረሰርሱ የሚያረኩ ናቸው ይላል። ግን ደግሞ እንስራ ወንዝ ሲወርድ በድንጋይ መጋጨት መሰበር እንዳለ ሁሉ ካህንም ፈተናው ጽኑ ነው ይላሉ። ሹመኛንም እንዲህ ያደርጉ ያመጡታል። ምን ለማለት ፈልጌ ነው?
ማዕከላዊነቱ ከራስ ይጀምር ሲባል የስጋና የነፍስ መስማማትም ደግሞ እንደየአንቀጻችን እንደየነገዳችን ይለያያል። ይህ በፈተናዎቻችን ብቻ ሳይሆን ቅዱሳት መጻሕፍትን በሚመለከት ደግሞ ባብራሩበት ክፍል ማንኛውም ሰው መጻሕፍትን በአግባቡና በነገዳቸው መመልከት አለበት ይላል። ይህን በአራት ይከፍሉታል። የመጀመሪያው ለሰው ተገዝተው የሚያድሩ፣ በሌላ አነጋገር ከላይ አለቆች ያሉባቸው አዛዥ ናዛዥ ያለባቸው ሰዎች ይኖራሉ። በቃ በእኛ ዘመን በየቢሮው ያለው አሰራር እንደማለት ነው። አለቃ ይኖረናል፣ ሊሰጠን ትእዛዝ ይኖራል፣ ያን እየፈጸምን ምን ነው የምንኖረው። ግን ለሰው ተገዝተህ የምትኖር ታዘህ የምትኖር ስለሆንክ መጽሐፍ ከመመልከት ባዕድ ሁን አይሉም። የምትመለከታቸው መጽሐፍት ግን ለዛ አኗኗር የሚሆኑ እንዲሆኑ፣ በሌላ አነጋገር ተገዝቶ በመኖር ውስጥ ወደ መላእክት አኗኗር ወደ ሰማያዊ መንግስት ለመሄድ የሚያግዙ መጽሐፍትን መመልከት አለብህ ይላሉ። ሁለተኛው ለገዢዎቹ ደግሞ የሚሆነው መጽሐፍ ያስቀምጣሉ። እንዲያውም ይሄን በንባብም ሁሉ ማሰማት ያለብኝ ይመስለኛል። ቢያንስ የተወሰኑትን እነዚህን መንገድ ይሏቸዋል። ስለዚህ ሰው ሊሄድ የሚችለው በአራት መንገድ ነው፣ ቅድም ባልኳቸው አከፋፈል። አንደኛ ተገዝተው የሚኖሩ፣ ሁለተኛ ደግሞ በአስተዳዳሪነት እና በታች ያሉትን በማስተዳደር በመግዛት የሚኖሩ፣ ሶስተኞቹ በቅስና የሚኖሩ ካህናት የነፍስ ጠባቂዎች ናቸውና ካህን ሊያነባቸው የሚገቡ መጻሕፍትን ዝርዝረው ያመጣሉ ማለት ነው። አራተኛው መምህራን ናቸው። መምህራን ተጠያቂዎችም ስለሆኑ መጻሕፍትን ሁሉ በአንቀጽ በአንቀጻቸው ለይቶ አመስጥሮ ማወቅ፣ ምዕመናን ሲጠይቋቸው ማብራራት ተገቢ ነው ይላሉ። ስለዚህ ሁሉን መጻሕፍት ማወቅ ለመምህራን ግዴታ ነው። ከዛ ውጪ ላለነው ግን ሁሉንም መጻሕፍት እንመለከታለን ስንል የህይወት ዘመናችን ሌላ አንድ ቁም ነገር ሳንሰራ መጻሕፍትን መመልከት በራሱ ቁም ነገር ስላልሆነ ሌላ ስራ እንድንሰራ ነው እንጂ መጻሕፍትን የምናነብ መጻሕፍትን በመመልከት እንድናረጅ አይደለም። ስለዚህ ሌሎቹ ግን ከስራቸው ጋር የሚሄደውን ታሳቢ በማድረግ ሊመለከቱ ይገባል ይላሉ። ለምሳሌ አንደኛው መንገድ ተገዝቶ መኖርም ባለትልቅ ዋጋ መሆኑን አውሎጊሶን ከመግዛት ወደ መገዛት በመመለሱ አስተውልና ከዚህ የሚከተሉትን 35ቱን መጻሕፍት ተመልከታቸው ይላል። ስለዚህ በመገዛት ለሚኖሩ ያስቀመጧቸው 35 መጻሕፍት አሉ። ከብሉያት ኦሪት ዘፍጥረትን፣ ዘጸአትን፣ ኩፋሌን እያሉ ይሄዱና ከሐዲሳት ደግሞ የማርቆስ ወንጌልን፣ 14ቱን የቅዱስ ጳውሎስ መልእክታት፣ የቅዱስ ጴጥሮስ መልእክት ከሊቃውንትም ያመጣሉ። ስለዚህ ከየመጻሕፍቱ ያወጣጡ ያመጡና ተገዝተው የሚኖሩ ሊያነባቸው የሚገባ ደግሞ በመግዛት የሚኖሩ ሊያነባቸው የሚገባ ሁለተኛ መንገድ ብለው ያመጧቸው ማለት ነው። ሶስተኛው መንገድ ያልኳቸው ዓለምን ንቀው የሚኖሩ መነኮሳት ደግሞ ሊያነባቸው የሚገባ በዓለም ከሚኖሩት የተለየ መሆን እንዳለበት ያወሳሉ። አራተኛውና የመጨረሻው ቅድም ያልኳቸው ተክህኖ በማስተማር በመምህርነት የሚኖሩት ደግሞ እነዛን የሶስቶቹን መንገድ ሁሉ አካተው ሊያነቧቸው ይገባል ብለው ያመጧቸዋል ማለት ነው። ስለዚህ ሰው ማዕከላዊነቱን አስጠብቆ ለመኖር መጽሐፍትን መመልከት አለበት። የሚመለከታቸው መጽሐፍት ግን እንደ ነገዱ እንደ ምድቡ መሆን አለበት ይላል እንጂ የሊቃውንቱንም የመነኮሳቱንም የነገስታቱንም እና ደግሞ የተገዢዎችንም መጽሐፍ አነባለሁ ካለ ይሄ መንገድ በመሄድ በመምጣት እንደመጨረስ ነው ይላሉ። በዚህኛው መንገድ ሲሄድ ደግሞ ያኛውን ሲሞክር ቤቱ ሳይደርስ ፀሐይዋ ተጠልቅና አወዳደቁ አጓጉል ይሆናል ብለው ያመጣሉ ማለት ነው። ሌላኛው ማዕከላዊነትን ለማሳየት የሚሞክሩት ስለዚህ አንድ ግለሰብ የራሱን ማዕከላዊነት ከጠበቀ በኋላ አብሮ የሚኖረው ማህበረሰብ ጋር ነው። ስለዚህ ማህበረሰብ ጋር ስንኖር መጠናችን ምን መሆን አለበት? አነጋገራችን፣ አመጋገባችን፣ አለባበሳችን ምን መምሰል አለበት የሚለው ራሱ እሱ ማዕከል መጠበቅ አለበት ነው የሚሉት። የተለየ ትኩረት የሚስብ ተሬው የሚያመጣ እንግዲህ ትኩረት መሳብ የተሽቆጠቆጠ በመልበስ ብቻ አይደለም። አለባበስን ከወሰደ በጣም ተራቁቶ መሄድ ራሱ ትኩረትን መሳብ ነው። ስለዚህ ማዕከላዊነት በግል ከተጠበቀ ደግሞ እንደ ማህበረሰብ መጠበቅ አለበት ይላሉ።
ስለዚህ የማህበረሰባዊ ማዕከልነትን ለመጠበቅ አነጋገራችን፣ አለባበሳችን፣ ጾማችንም ጭምር ቅድም እንዳልኩት መጽሐፍ ምንም መለከተውም ሁሉ የማህበረሰቡን አንድነት እና ውህደት የሚያስጠብቅ መሆን አለበት ብለው ያነሳሉ ማለት ነው። ለምሳሌ ገጽ 133 ጀምሮ ያለውን ብንመለከት ስለ አለባበስ እንዲህ ይላሉ። በዘወትሩ ልብስ ላይ ግን ያላደፈ ልብስ ብቻ ይሁን እንጂ የጌጥ ቀለም ያለበት፣ ቀለም የገባ ሐር የገባበት፣ ለድሆች እጅግ የሚርቃቸውን ልብስ አንተ ካገኘሁ ብለህ አታዘውትረው ይላሉ። ስለዚህ ያን ልብስ የማያገኙትን ካንተ በታች ያሉትን አሳቀህ ካንተ የተለዩ ግሉል አድርገህ ውህደቱን እንዳታጠፈው እንዳታበላሸው፣ በእግዚአብሔርም ዘንድ ደግሞ አዝነውብህ ለነፍስህ ዕዳ እንዳይሆን ማለታቸው ነው። ስለዚህ ካገኘው ከደለኝ ብለህ ሐር የበዛበት ቀለም የበዛበት የተሽንቆጠቆጠ ልብስ አትልበስ ይላሉ። ይህ እንግዲህ ማህበረሰባዊ አንድነትን መጠበቅ እንደሚገባ ያሳዩበት ነው ማለት ነው። ግድ እንደሚያስጌጥ ምክንያት በሌለበት ጊዜ ግን በወርቅ የተጥረበረበውን በቀለምና ባህር የተሽጎረጎረውን ሳትለብስ ለበዓል ማክበር ባርንጀላን ላለማሳፈር የምትለብሰውን ያልወፈረ ያልቀጠነ ያልከፋ ያላማረ ያላደፈ ያላስነወረ አንድ አይነት የሆነ ብዙ ሰዎች ከለበሱት የሚቃረብ ጥቂት አጋባቢዎች ከሚለብሱት የሚርቅ መዝነህ ገምተህ ልበስ ይላል። በጣም ይደንቀኛል። ስለዚህ ከማዕከላዊው አለባበስ ያፈነገጠ አትሁን ነው። እሱን በቀለምም ጭምር ያመጡታል። የኢትዮጵያውያን አለባበስ ይታወቃል፣ መደቡ ነጭ ነው አሉ። ይህን በጦርነት በነበራቸው የቆዩ ፊልሞችን ማየት ትችላላችሁ። የ1928ም ከዛም በፊት በነበረው የቆዩ ፊልሞች ስታዩ ጦር ሜዳ ሲሄዱ ነጭ ጋቢ ለብሰው ነው እየሄዱ የነበሩት። ይሄ የሚታወቅ የኢትዮጵያውያን አለባበሳቸው ነው። የራሱ የሆነ አሰፋፍም ጭምር አለው። እሱን ሁሉ ያነሳሉ። ስለዚህ መደቡ ነጭ ነው። በሌላ አነጋገር ማዕከላዊ አለባበሳችን ነጭ ነው ማለት ነው። ከዛ የተለየ ያፈነገጠ እና የተጥበረበረ ልብስ አታድርገው ማለታቸው ከማዕከላዊነቱ አታፈንግጥ ሲሉ ነው ማለት ነው። ከዚህ ውጪ ያለው ግን ማጌጥ ምንም ጥቅም የለውም ብለው ይደመድማሉ። እሱ ጥቅሙ ለነፍስ ብቻ አይደለም፣ ለስጋም ቢሆን ሰው ወርቅ ሐር ተሸክሞ ቢሄድ ምንድነው የሚያገኘው ደስታ? ይህን በምሳሌ ያመጡታል። ፈረስ በወርቅ ተጊጦ ተሽቆጥቁጦ ሲሄድ ደስታ የሚሰማው ግን ከጭነቱ በኋላ ያ የተጫነው ወርቅ ልብስ ሲራገፍለት ይበልጥ ደስ ብሎት ይሄዳል ይላሉ። ሰውም እውነተኛ ደስታ ያለው ወርቁን ሐሩን በለበሰበት ጊዜ ሳይሆን ቤቱ ገብቶ ያን ወርቅ ሐር ባወለቀው ጊዜ እውነተኛው ደስታ የሚሰማው ያ ነው። ይልቁንስ ደግሞ መኩራት ካለበት ወርቁ ራሱ ባንተ ላይ ያደረው የተሸከምከው ወርቁ ይኩራ ሐሩ ይኩራ እንጂ አንተ ተሸካሚው ወርቁ ስለምን ትኮራለህ ይላል። በጣም ይደንቃል። በጣም ይደንቀኛል። እና እንዴ በጥቅሉ ማዕከላዊነትን ማስጠበቅ የኦርቶዶክሳዊ ማዕቀፍ ሐሳብ ያልኩት እሱ ነው። ኦርቶዶክሳዊነት ያላፈነገጠ ደግሞ በዙሪያው ከሚኖሩት ጋር ያልተጣላ ስሙም ህሊና ማለት ነው። ኦርቶዶክሳዊ ህሊና እሱ ማለት ነው። ስጋውን እንደ ነውር እንደ ኃጢአት አይቆጥረው። ስለዚህ እንደው ስጋዬን ካላጠፋሁት ካልጎደሁት ካልቀጠቀጥኩት ሌላ አይችልም። ትክክል አይደለም እሱ። እንደዛ ሌላ አይችልም። ደግሞ በዚህ ዘመን እንደ በርትቶ እንደምናየው የስጋ ፍትወት ደግሞ በጣም እንደጎለው ሌላ ዓለም የሌለን እኛም ውስጥ ነፍስ የምትባል ረቂቅ አካል እንደሌለችን ደግሞ እሱን ሁሉ ረስቶ ደግሞ ቀንም ማታም በመብላት በመጠጣት እና ጉዳያችን ትንንሹ ነገር ላይ ብቻ በመሆን መጨረስ የለብንም ይላሉ። ኦርቶዶክሳዊነት እሱ ነው። ስለዚህ ከራሱ ጋር የተስማማ ከማህበረሰቡ ጋር የተስማማ በጥቅል ደግሞ እንደ ሀገራዊ ማንነቱ ሀገራዊ ሴቱ ላይ
የተስማማ ሊሆን ይገባል ይላሉ። የራሱ አገራዊ በሌላ አነጋገር ብሔራዊ ማንነት ላይ የተስማማ ከሆነ ከአገር ውጭ ካሉት ሌሎች ማህበረሰቦቹ ጋር ለመኖር ደግሞ ምንም ችግር አይገርመውም ማለት ነው። የሚገርመው እኒህ ጸሐፊ ልዑል ራስ ካሳ አገር ውስጥ ብቻ አይደለም የኖሩት። በ1928 ጦርነት እንግዲህ ጃንሆይ የሌግ ኦፍ ኔሽንን ቃል አምነው ስለነበረ ከሀገር ወጥተው ወደ እንግሊዝ ሀገር ሲሄዱ እሳቸውም አብረው በስደት ሂደዋል። ከዛ ወደ ኢየሩሳሌምም ሂደዋል። ብዙ የውጭ ሀገር ነገስታት በዓለ ሲመት ላይ ሁሉ ተገኝተው የዲፕሎማሲያዊ ስራ የሰሩ ናቸው። ያውቁታል የውጭውን ዓለም። ያን ስለሚያውቁት ከውጭው ዓለም ጋር የሚኖረን ግንኙነት የሚኖረን የባህል ትስስር የባህል ውሰት ምን መሆን እንዳለበት ሁሉ ጽፈዋል። እሱ ግን መሆን ያለበት ማዕቀፋዊነትን ማዕከላዊነትን ታሳቢ ባደረገ መልኩ እንደሆነ ያወሳሉ ማለት ነው። ስለዚህ ማዕከላዊነቱ ስሙምነቱ አገር ውስጥ ብቻ አይደለም። የራስን የሆነ ነገር ኢትዮጵያዊ የሆነውን ነገር ሁሉ አንቋሾ ጥሎ አይ ከውጭ የመጣው ብቻ የሚጠቅም እኛ ሀገር ውስጥ ያለው ደግሞ ያለፈበት ጊዜ ያለፈበት ለስጋም ለነፍስም የማይጠቅም አድርጎ ማሰብ ከማዕከላዊነት አስተሳሰብ ከኦርቶዶክሳዊ ማዕቀፍ እሳቤ ማይንድ ሴት ያፈነገጠ እንደሆነ ያወሳሉ ማለት ነው። ስለዚህ ኢትዮጵያውያን ከራሳቸው የሆኑ እንዲያውም በሌላው ዓለም ማይገኙ የራሳቸው የሆኑ ዕውቀቶች አሉ ይላሉ። እሱን እናየዋለን እመጣበታለሁ። ግን ደግሞ ከኛ ደግሞ ማይገኙ ይኖራሉ። እንዴ ሁሉ ደግሞ ያለው እኛ ብቻ ነው ማለትም ትክክል አይደለም። ማዕከላዊነት በዛ አይመጣም። መሞላላት ስለሆነ ማለት ነው ከኛ ያሉ ጉድለቶች እሱን በብዙ ምክንያት ይሞግታሉ ማለት ነው። ስለዚህ የአገር ውስጡን በሌላ አነጋገር ከባህር ማዶና ከባህር ወዲህ ያለው እንዴት ተስማምቶ መኖር እንዳለበት ለማውሳት ይሞክራሉ። በእኔ መረዳት ቅድም እንዳልኳችሁ ይህ መጽሐፍ ወደ 36 ምዕራፎች ያሉት ነው። እንግዲህ 36 ምዕራፍ ሙሉን መሄድ ያለብን አይመስለኝም። የዚህም መርሃ ግብር ዓላማ የሚመለከቱት ሰዎች መጻሕፍትን ይበልጥ እንዲያነቡ ቅስቀሳ የመስራት ካነበብነው ደግሞ በኋላ ተዋሶ የማካሄድ እና የጎደለ ምንለው ካሉ እየተሞላሉ ወደ ከፍተኛው ደረጃ እንድንደርስ እንጂ መጽሐፍ የመተረክ አይደለም። የመተረክ ስላልሆነ ሁሉን መሄድ ያለብን አይመስለኝም። ግን በኔ አይን በኔ ንባብ በጣም ትኩረቴን የሳቡትና ሌሎች ሰዎች ቢገነዘቧቸው ቢያሰብኳቸው ማሳወቅ ስለሆነ ሶስት ጉዳይ ላይ የዚህ መጽሐፍ ሚና በጣም ጎልቶ ይታየኛል። የመጀመሪያውና ዋናው ፍኖተ አእምሮ ለኔ ፍልስፍናዊ መጽሐፍ ነው። ቅድምም ያነሳናቸው ነገሮች የማዕከላዊነት ራሱ ፍልስፍና ስለሆነ ማለት ነው። የነገረ መለኮታዊ ፍልስፍናም አለው። ወደ ዝርዝር ጉዳይ ስለ ሌሎች ነገሮች ፍልስፍና ከመሄዳችን በፊት ምዕራፍ 1 የሚጀምሩት በሃይማኖት ነው። ሃይማኖት ለሁሉም ነገር መሰረት ነው እንዳለ መጽሐፍ። ስለዚህ ሁሉም ሰው ወደ ሌላ ተጨማሪ ነገር ማወቅ መመራመር ከመሄዱ በፊት ሃይማኖቱን በልኩ በመጠኑ ማወቅ አለበት ይላል። ይህ ማለት የሃይማኖት አስገኙ ፈጣሪ ስለሆነ ፈጣሪ ላይ መጠነኛ ግንዛቤ ሊኖረን ይገባል። ያ ግንዛቤ ግን ወደ መመራመር እና ወደ ፍልስፍና ማደግ ግድ አይደለም። ምን ጸድቀው ፈጣሪን ስለተመራመርነው ስላወቅነው አይደለም። የሰጠንን ህግጋት ስለፈጸምናቸው ነው። ለዛ እሳቸው የቀላል የሆነ የነገረ መለኮታዊ አረዳድ መረዳታችን ከነገረ ድነታችን ጋር የሚገናኝ እንዲሆን አድርገው ያመጡታል። ስለዚህም ሰው ምን ይላሉ? ልቦናው የማይባክንበት ልቦናው ያረፈ ከሆነ ጸሎተ ሃይማኖትን ማወቅ በቂ ነው ይላሉ። ይሄ ራሱ ፍልስፍና ነው። በመሰረቱ ነገረ መለኮት ላይ ያላቸው ፍልስፍና ነው። ግን ልቦና በጸሎተ ሃይማኖት ያላረፈ አሁንም መሄድ ያልደከመው ከሆነ አባቶች ያወቁትን ሃይማኖት የማወቅ ምኞት ካለ ሃይማኖት አበውን ጨምርበት ይላሉ። ከዛ በኋላ ያለው ግን መጋደል ነው።
እንጂ እግዚአብሔርን በመመራመር በመራቀቅ ምናገኘው አይደለም እግዚአብሔርን አሉ። እግዚአብሔርን አይደለም አንድ ሰው መጥቶ የለበስከውን ልብስ አስወልቆ ለመርምር ለወግ ብለው እንደው መዳፈር ነው ልታውቀው አትችልም። ያን በማድረግ ማወቅ ሳይሆን ድፍረት ነው የሚሆንብህ እሱን። ከዛ አንፃር ዕዳ ይሆንብሃል እንጂ ክብር አታገኝበትም ይላሉ። ስለዚህ አንደኛው ፍልስፍናቸው ያልኩት ነገረ ሃይማኖትን ምናይበት ምንረዳበት መነጽር በአዲስ እይታ ለማስተያየት ለማስተዋወቅ የሞከሩ ይመስለኛል። ሁለተኛው የፍልስፍና መንገዳቸው ብዬ ማስበውና ቅድም መግቢያዬ ላይ ያነበብኩት ስለ በዚህ ዘመን በጣም ምን ለማለት ይቻላል ቅኝ የገዛን የያዘን የስንፍና የቁጣና የዝንጋኤን ነገር ያዩበት መንገድ ነው። ስንፍና ከየት ነው የሚመጣው? ምን ያስከትላል? መከላከያ መንገዱ ምንድነው? የሚለውን ራሱ እንዲያውም ብዙ የመጽሐፍ ክፍላቸው በእኔ መረዳት ብዙ ምዕራፎች የሚያሳዩት ስለ ሐሳብ መዋለል ነው። አንዱን ትይዘዋለህ፣ ትለቀውና ደግሞ እንደገና ወደ ኋላ ትመለሳለህ። ስራ ትጀምራለህ፣ ጠንክረህ ሳትገፋበት አይ ፈቃደ እግዚአብሔር አይደለም ብለህ ወደ ኋላ ትመለሳለህ ይላሉ። ይሄን ሁሉ ነገር ፈቃደ እግዚአብሔር ነው እያልክ አታማኝ። እሱ ያንተ የሐሳብ ወላዋይነት ነው። ገበቴ ላይ እንዳለ ውሃ ሐሳብህን ለምን ወዲህ ወዳት ያደርገዋል? አንድ ጉዳይ ላይ ብቻ አተኩረህ እሱ ላይ ጊዜህንም ትኩረትህንም ሰጥተህ ስራ ይላል። ፈቃደ እግዚአብሔር ካልሆነ ይመልሳል። ካልሆነ ግን ሐሳቡን ብቻ በማውጣት በማውረድ ጊዜን ማሳለፍ ለቁጣ ለዝንጋኤ ጨረሻው ለጅልነት አሳልፎ ይሰጣል ይላሉ። ይሄ በጣም የሚደንቅ እኔ በዚህ ዘመን ያለን ክርስቲያኖች ማንኛውም ማህበረሰብ ስንፍናና ስራ የተምታታበት ጊዜ ነው የሚመስለኝ። እኔ ብዙዎቻችን ቁጭ ብሎ ሲያወሩ ሐሳብ ሲያበላልጡ ሲያራቅቁ መዋሉን ነው እንደ ስራ እየቆጠርን ያለ ነው። እሱ ሃይማኖት ሊሆን አይችልም። ርቃቄ ግድ የሚሆነው ቅድም የጠቀስኳቸው ለመምህራን ነው። ጥያቄ ዘው ለሚመጡ ምዕመናን ገና በሃይማኖታቸው ላልጎለመሱት አራቆ መመለስ ይገባል እንጂ ማዕከላዊ ላይም ያለ ነው ታህታዩ መዋቅር ላይ ያለ ነው ግን የሚጠበቀው ስራ ነው። እሱን አለማድረግ እሳቸውም እንዳሉት ስንፍና ነው። እሱ ወደ ቁጣም ወደ ዝንጋኤም ዞ ይሄዳል። እንግዲህ ይሄ የሚመጣው ቅድም እንዳልኩት ከሐሳብ ብዛት ነው የሚመጣው። መጽሐፍ የጻፉበት መንገድ መጀመሪያ ምዕራፉን ሲጀምሩ እዛ ርዕሰ ጉዳይ ላይ የእሳቸውን ጥቅል ሐሳብ ማጠቃለያ ይጽፋሉ። ከዛ ደግሞ እንደ መጽሐፈ መነኮሳት እንደነ ዮሐንስ አፈወርቅ ተግሳጽ የተዋሰው አለበት። እሳቸው ራስዎ ጠያቂ ሆነው እንዲህ ቢሆንስ እያሉ ይጠይቃሉ። መልሰው ደግሞ መልስ ደግሞ ብለው ያመጡታል። ስለዚህ ስንፍና ቁጣን የሚያመጣ ከሆነ ቁጣ ዝንጋኤን የሚያመጣ ከሆነ እኒህ ደግሞ ተደማምረው ለጅልነት የሚያደርሱ ከሆነ ስንፍና ታዲያ ከየት ነው የሚመጣ ብሎ ይጠይቃሉ። ራሳቸው ጠይቀው ብቻ አይቀሩ መልስ ደግሞ ይሰጣሉ ማለት ነው። የዚህ ሁሉ መነሻው የሐሳብ ብዛት ነው የሚሉት። ስለዚህ ይህ መርሃ ግብር የምትከታተሉ አድማጭ ተመልካቾቻችን በግሌ ዛሬ የእሳቸው ፍልስፍና ብዬ እኔም በጣም ወደውና ብንጋራው ብዬ ማስበው ሐሳቦቻችንን ጊዜ ወስዶ አታስቡ ለማለት አይደለም። ሲታሰብ አይኖርም ነው እንጂ ሰው ማሰብ አለበት። ግን ያን ሐሳቡን ጊዜ ወስዶ ቦታ መርጦ ጥንቅቅ አድርጎ እስከ ጥግ ማሰብ ካሰበ በኋላ ግን የኔ መንገድ ይሄ ነው፣ እህል ሆይ ይሄ ነው፣ ፍላጎቴም ይሄ ነው ብሎ መወሰን አለበት። ከወሰነ በኋላ ለወሰነበት ነገር ደግሞ ዋጋ መክፈል አለበት። ያን አድርጎ ከታገለ በተጋድሎ እግዚአብሔርን ከጠየቀው በኋላ ውጤት ካላመጣ ፈቃደ እግዚአብሔር አይደለም ብለን ልንተው እንችላለን። ብዙዎቻችን ግን እዛ ደረጃ ሳንደርስ ሐሳብ በማማረጡ ላይ ነው የምንኖረው ነው። ስለዚህ ምክንያቱ ምንድነው ትለኝ እንደሆነ እነዚህ ሶስት ክፉ ጠባያት የሚነሱብን አሉ የምኞት ደንበርን፣ የሐሳብ ልክን፣ የሥራ ሚዛንን ካለማወቅ ነው አሉ። ስለዚህ ምኞታችን ድንበር ሊኖረው ይገባል። ሐሳባችንም በልክ ማድረግ አለብን። ምንሰራውን ስራ ደግሞ በሚዛን እየመዘኑ መሄድ ተገቢ ነው ማለት ነው። ያ ካልሆነ ግን
ሰነፍ በጣም የሚደላንቁ ቃሎች አላቸው። በንባብ ባሰማችሁ ደስ ይለኛል። ለትጉ ሰው ሞት መስሎ የሚታየው የቀን እንቅልፍ ለሰነፍ ሰው ላንተ በአይንህ እረፍት መስሎ ይታያል። ለጥርስህ ብዙ ማላመጥ ስራ ይመስልሃል። ተቀምጠህ ወግ አስረዛሚ ቃል አጋጣሚ ያደርጋል ይላል ገጽ 183 ላይ። እዚሁ ገጽ 133 ላይ ሰው ከስራው ልክ ማጣት፣ ከምኞቱ አለመርጋት፣ ከሐሳቡ ማብዛት ሁሉን በመሻት የተነሳ አንዱን አልቆ የማያምር ሁሉም ጅምር ይሆንበትና የሚሰራውን አጥቶ ስንፍናን ፈጥሮ የባህሪ ልጅ አድርጎ ሁሉንም አላሰራ ይለዋል። ሰውነቱን ያዝለዋል። ከሰው ፊት በቀን ማንቀላፋት ያደርሰዋል ይላሉ። ስለ ስራ ፈትነቱ በግድ ተሟጋች፣ ተራች፣ ዘባች፣ አባላች፣ ዘፋኝ፣ ተጫዋች እስከመሆን ያደርሰዋል። ትጋቱም ሁሉ ከምላሱ ላይ ይሆንና የቀረው አካሉ ሁሉ ይሰንፋል ይላሉ። ብዙዎቻችን እንደዛ ኮነን አይደል? ሶሻል ሚዲያውን ስናገላብጠው ጎናችን የተቀመጠ ሰው ጋር ስናወራ ሌላ ሰውነታችን ግን በሙሉ ይዝላል። አይደለም ሌላ ስራ መስራት፣ መጽሐፍ መመልከት ራሱ ያቅተናል። ምግብ ተነስቶ መብላት ሁሉ ያቅተናል። አይገርምም? ለምግብ የሚሆነውን መስራት ቀርቶ የተዘጋጀውን ምግብ እንኳን መብላት እስኪያቅተን ድረስ ስንፍና ምላስን ብቻ ያበረታ ሌላውን የሰውነት ክፍል ግን ሽባ የሚያደርግ በሽታ እንደሆነ ነው የሚያሳዩት። ይሄ ለኔ ፍልስፍና ነው፣ በጣም ፍልስፍና ነው። ስለዚህ ሌሎች ነገሮች ላይ ከመፈላሰፍ ይልቅ እንደውም እኔ በዚህ ዘመን ወደ እውነተኛው ፍልስፍና ለማደግ ወደ ሌሎች ፍልስፍናዎች ጊዜ ወስዶ ለመነጋገር እንዲያመች ሰው መጀመሪያ ስንፍናውን ማራቅ መቻል አለበት ብዬ አስባለሁ። እሳቸውም የሚሉት ይሄን ነው። እሺ ታዲያ ስንፍና ይሄን ሁሉ ጓዝ ያለበት ጣጣ የሚያመጣ ከሆነ መድኃኒቱ ምንድነው ትለኛለህ ብለው ደግሞ ይጠይቃሉ። ራሳቸው ጠያቂ ሆነው መልሱንም ያመጡታል። መቼስ ሰነፍን ሰው ቀኑን ሙሉ ቁመህ እጅን ዘርግተህ መጽሐፍ ገልጠህ ጸልይ አትለውም። በጣም ይደንቃል። አጭር ጸሎት ጀምር ይላል። አጭር ጸሎት ጀምር። ግን ደግሞ ጸሎቱ በተከተተ ልብ ሊሆን ስለማይችል ሰግድ ደግሞ ጨምርበት ይላል። ሰውነታችን የዛለ ስለሚሆን እንቅልፍ ማለት ማዛጋት ስለሚኖር እሱን ለማራቅ ሰግድ ጀምርበታል። በዛ ላይ ደግሞ ማስተዋሉ እንዲመጣልህ ጥቂት መጽሐፍትን መመልከት ጀምር ይላሉ። መጽሐፍ መመልከቱ ራሱ ጥቂት ይሁን ነው የሚሉት። እንዲያው መጽሐፍ መመልከት ደግ ስለሆነ ብለህ ብዙ መጽሐፍ አነባለሁ ብትል ተመልሶ ቅድም ያልነው የስንፍና ጓዙ እየመጣ እየተጫጫነህ እንቅልፉ መልሶ እንደገና ዞ ይሄዳል። ቅድም እንዳሉት በቀን ማንጎላቸት ነውር መሆኑ እስኪቀር ድረስ ይጫወትብሃል እንዳሉ መጽሐፍ መመልከትን ጀምር ይላሉ። ስጋዊነት አሸንፎህ ጸሎቱንም ጾሙንም ሰጊዱንም መጽሐፍ መመልከቱንም አላሰራህ ቢልህ አሉና በእጅና በእግር የሚሰሩ ስራዎችን ስራ ተው፣ ጾም ጸሎቱን ተው፣ ሰጊዱን ተውና አእምሮአዊ ብቻ ሳይሆን በእጅም በእግርም መውጣት መውረድ ያለበት ስራ ይላሉ። በዚህ አንደኛ ኑሮህን ትደጉምበታለህ፣ ሁለተኛ አእምሮህን ራሱ ከስንፍና ታላቅቀዋለህ። በጣም ይገርማል። ይሄ ራሱ ፍልስፍና ነው። በተለይ ለካህናትም ጭምር ለመምህራን ጥሩ ትምህርት የሰጡበት ይመስለኛል። ይህም በማድረግ ሰውነትህን ከመፍዘዝ እጅና እግርህንም ከመስነፍ ትጠቅማለህ፣ ታድናለህ አሉ። ግን ደግሞ ጌትነት ቅምጥልነት አስቸግሮህ የእጅ የእግር ስራ ያለበት ስራ መስራት ቢያስቸግርህ ወዝ የሚያወጣ ጨዋታ ተጫወት ይላል። እንዲህ ዝም ብሎ ቁጭ ብሎ እጅና እግርን አጣምሮ ቁጭ ብሎ ወሬ ሲያወሩ ከመዋል ወዝ የሚያወጣ ጨዋታ ተጫወትበት። እንደ ፈረስ መጋለብ፣ ጉግስ በዛ ዘመን እንግዲህ በሳቸው የነበሩት እንደማለት ነው። የውጭውንም ዓለም አይተውት ስለነበረ በውጭ ያለው ሰው አታየውም ወይ? ወንዝ ሄዶ የተኮረ ውሃ ላይ ሄዶ ውሃ ሲዋኝ አታየውም ወይ ይላል። ስለዚህ ለስጋዊ ኑሮ መደጎሚያ የሚሆን ወዝ የሚያወጣ ስራ መስራት የሚያስችል ሁኔታ ባይኖርህ ጌትነት ቅምጥልነት ቢያሸንፍህ
ቢያንስ ጨዋታው ራሱ ወዝ የሚያወጣ ይሆን ይላሉ። ይሄ በጣም ይገርማል። ሰውነት እየተነቃቃ ይመጣል። ወዝ ለማውጣት የሚያስችል ጨዋታ መጫወት እንኳን ቢያቅትህ በቀን ከአንድ ሰዓት ተኩል ያላነሰ የእግር ጉዞ ተጓዝ ይላሉ። በጣም ድንቅ ነው። የቀደሙ ጸሐፍት ቅድም ያልኩት ነው። ሰው መጽሐፍ ሲጽፍ ለምንድን ነው የሚጽፈው? እሳቸውም አይቼ በህይወቴ ራሴ ሞክሬው ያሉት ይሄን ሁሉ ነው እንጂ ዝም ብለህ ቁጭ ብለህ አንድ ሐኪም ጠረጴዛ ላይ ሆኖ ለገባለት ታማሚ መድኃኒት እንደሚጽፈው አይደለም። ስለዚህ በዛ ዘመን ቅድም ያልኩት ነው ማዕከላዊነት ለነፍስ ብቻ አይደለም የሚያደሉት። ነፍስ የምትድነው ስጋ ሲድን ነው። ስጋህን ስንፍና ተጫውቶበት መንቀሳቀስ አቅቶት እንዴት ልድን ትችላለህ? ለዚህ አሁን ዝም ብሎ ለተርታ ሰው በእግር መጓዝ ወክ ማድረግ ምን ይጠቅማል? አንድ ክርስቲያን ለነፍስ ድነት ምን ይጠቅማል ይመስለዋል፣ ግን አይደለም። ወደ ትልልቆቹ ምግባራት የምታልፈው ሰውነትን መጀመሪያ ማዘዝ መግዛት። ሰውነትን ማዘዝ መግዛት ሳችል በነፍስ ላይ እንዴት ስልጣን ሊኖርህ ይችላል ነው ነገርየው። ስለዚህ ምን ይላሉ? ሐሳብህን ብዛት ቢቻልህ በእምነት ቁረጠው፣ ቢያቅትህ ግን በጣ ቁረጠው እንጂ አታዋለው። የሚዋልል ወተት አይረጋም ቅቤም አይወጣውም ይላል። ወተት እርጎ ሆኖ ከዛ ተገፍቶ ወገሚቱ ተለይቶ ቅቤውን የምናገኘው አንድ ቦታ ያለ ማንቀሳቀስ አርግተን ስንይዘው ነው ይላል። ምኞትም ወደ ሐሳብ የሚያድገው ያ ሐሳብ ወደ ምግባር መፈጸም እና ማጌጥ የምንችለው በመስከን በመርጋት ነው እንጂ ያንንም ይህንንም ሐሳብ በማድረግ ስራም አድርጎ በመሞከር አይደለም ነው። የሆነ ጉዳይ ላይ ረጅም ጊዜ ወስዶ ረጋ ብሎ በማሰብና እዛ ላይ ወዝ እስኪወጣ ድረስ በመጋደል እንጂ ሐሳቡ ላይ በመራቀቅ ብቻ አይደለም ይላል። ሶስተኛው ደግሞ መጽሐፉ በጣም ደግሞ ጊዜ ሰጥቶ ብዙ ምዕራፍ የሚያወሳው ደግሞ ስለ ትምህርት ነው። እንግዲህ አገራችን ኢትዮጵያ የራሷ የሆነ የበለጸገ ስርዓተ ትምህርት ያላት፣ ትምህርቱ ወደ ተግባር የተቀየረ ፍልስፍና የሆነ የሚጨበጥ የሚዳሰስ ሁሉ ሀብት ነው። ይህ የምናውቀው ነው። በዜማው በኪነ ህንጻው በእርሻም ጭምር እሱ ሁሉ የትምህርቱ ውጤት ነው። ምንም ጥያቄ የለው። ስለዚህ አገራችን ኢትዮጵያ በሁሉም ረገድ የተፈተነ ትምህርት ዕውቀት አላት። ይህ እሳቸው በግልጽ ባይሉትም የምናውቀው የሚታወቅ ስለሆነ ነው ጊዜ ሰጥተው ያላሉት የሚመስለኝ ነው። የሚታወቅ እውነታ ነው። ቁም ነገሩ ግን እሳቸው ሊሞግቱት የሞከሩት ምንድነው? ቅድም ያልኩት የማዕከላዊነት ጋር ተያይዞ የኢትዮጵያ ወይም የሀገራችን ኢትዮጵያ ስርዓተ ትምህርት ከውጭው ሀገር ትምህርት ጋር እንዴት ነው መዋሃድ ያለበት የሚለው በዚህም ዘመን መፍትሄ ያላገኘ ነው። በዚህም ዘመን ከሳቸውም በኋላ የተነሱ ጊዜ ሰጠው ሙግት አድርገው የተፈላሰፉ ሰዎች ከዚህም ይህን ጉዳይ አይዘሉትም። የኢትዮጵያ ነገረ ትምህርት ምን መሆን አለበት የሚለውን በአንድም በሌላም ያነሱታል። እሳቸውም ይህን ጉዳይ አልዘለሉትም። ስለዚህ አንድ ኢትዮጵያዊ የውጭውን ዓለም የእንግሊዝን ሊሆን ይችላል፣ የጀርመንን፣ የጣሊያንን ትምህርት መቼና እንዴት ነው መማር ያለበት? ከዛ በፊት የኢትዮጵያ ትምህርት ከግብጽ ትምህርት፣ ከአረብ ትምህርት፣ ከአውሮፓ ትምህርት በምንድን ነው የሚለየው? ትምህርት ራሱ በቦታ ይለያል ወይ የሚል ፍልስፍና አላቸው። ይህ በጣም ጊዜ ወስዶ በሌላ መርሃ ግብር እንዲሁም ምናልባትም በሰንበት ትምህርታችን የሌላኛው መርሃ ግብር በፍኖተ ስድሮስ ሁሉ ምናየው ይመስለኛል። የደጋ ትምህርት ከቆላ ትምህርት ይለያል ነው የሚሉት። ምን ማለት ነው? የቆላ ሰውና የደጋ ሰው ጠባያቸው ይለያያል። እሱን ደግሞ የሚወስነው የአየር ንብረቱ ነው ይላሉ። ስለዚህ ከምድር ወገብ ሞቃታማው ላይ ያለው በተለይ ሰብ ሰሃራን የምንለው የግብጽ፣ የኢትዮጵያ፣ የአፍሪካ ሀገራት ትምህርትና የአውሮፓ ትምህርት አንድ ሊሆን አይችልም ይላሉ። ችግሩ የትምህርቱ አይደለም። ስርዓተ ትምህርቱም አንድ ሆኖ የሚኖራቸው የእውቀት መጠን ግን አንድ ሊሆን አይችልም ይላሉ። ይህ ፍልስፍና ነው። ይህ ፍልስፍና ነው። በጣም ይገርማል። ስለዚህ ሩቁን እንተው፣ የአውሮፓና የኢትዮጵያ የሚለውን ትተነው እዚሁ ሀገራችን ውስጥ የደጋ ሰው የሚኖረው ዕውቀትና የቆላ ሰው የሚኖረው ዕውቀት የተለያየ ነው። ይሄ በጣም እኮ ግሩም ነው።
ግን ቁም ነገሩ ልዩነቱ መንገሩ አይደለም። አንደኛው ከሌላኛው ግን ዕውቀት መውሰድ አለበት። እየታገለም ቢሆን ዕውቀት መውሰድ አለበት። ያኔ ነው መሞላላቱ የሚኖረው። ቅድም ያልኳችሁ ማዕከላዊነቱ የሚመጣው ያኔ ነው። የቆለው ሰው የደገውን ዕውቀት ሳይንቀው፣ የደገውም ሰው የቆለውን ዕውቀት ሳያንቋሽሸው እሱ ጋር ያለውን ይዞ እዛኛው ጋር ደግሞ መውሰድ አለበት የሚለውን የነገረ ትምህርት ፍልስፍናቸው ማጠንጠኛ ነው። ስለዚህ እንዲህ አይነት ዕውቀትን መሞላላትን ለመውሰድ ሰው ብልህ መሆን አለበት። ይህን ሳያደርግ ግን የራሱን ዕውቀት፣ የራሱን ሀገር ዕውቀት፣ የራሱን ሀገር ትምህርት ሳያውቅ የውጭውን ልማር የሚል ሰው ሰካራም ሰውን ይመስላል ይላሉ። የሀገራችንም የገጠማት ችግር እሱ ይመስላል። እንግዲህ ራስ ካሳ የዘመናዊ ትምህርት ወደ ኢትዮጵያ ሲገባ የነበሩ ናቸው። አይተውታል። ስለዚህ ይህን ፍራቻቸውን የራስን አገር ዕውቀት ሳይጠነቅቁ የውጭውን ልማር ማለት ስካር እንደሆነ እንግዲህ በወቅቱ ለነበሩ ሰዎች የገለጹበት መጽሐፍ ነው። በዋናነት ዘመናዊ ትምህርቱ በደንብ ስር የሰደደው በአፄ ኃይለ ሥላሴ ዘመን እንደሆነ እናውቃለን። እሳቸው ደግሞ የጃንሆይ ሁለተኛ ሰው ናቸው። በአገሪቱ የስልጣን እርከን ሁለተኛው ሰው ልዑል ራስ ካሳ ናቸው። ለዚህ ብዙ ፎቶዎችን ቪዲዮዎችንም ብታዩ ከጃንሆይ ጎን የማይጠፉ በሰሜኑም ጦርነት 1928ም ጦርነት ላይ ጃንሆይ ይሰሟቸው ከነበሩት ሰዎች ውስጥ ተቀዳሚው ልዑል ራስ ካሳ ናቸው። እንደዛ ስለነበሩ ዘመናዊ ትምህርት ላይ የነበራቸውን ምልከታ ወይም ፍልስፍና በመጽሐፍ መልክ በዛ መልኩ አስፍረዋል። የተወሰነውን በንባብ ባሰማ ደስ ይለኛል። ሰው ከአገሩ መምህር የሚያገኘውን የአገሩን ሳይማር የፈረንጆችን ትምህርት የተማረ እንደሆነ ወይም የአገሩን ማጣራቱን ትቶ በሰው አገር ትምህርት የሚለወጥ ሰው እንደ ጠጅ ስካር በየጠባዩ አይነት ይጎዳዋል። ንቁን ሰው የገዛ አገሩን ያሰድበዋል፣ ያቃለዋል፣ ያስለፈልፈዋል፣ ያስወሰልተዋል ይላል። ይህ ስካር ዝግተኛን ሰው ያገኘ እንደሆነ ያዝለዋል፣ ያሰንፈዋል፣ ያደህየዋል። ቅን ሰው ያገኘ እንደሆነ አእምሮውን ያስበትነዋል። ይህኛውም ትምህርታቸው ጥሩ ነው ብሎ ሲከተል፣ ያኛውንም ሲከተል፣ ያንንም ሲከተል፣ የፈረንሳዩንም ሲማር፣ የጀርመኑንም ሲማር፣ የጣሊያኑንም ሲማር፣ የነሱ ትምህርት ራሱ የተለያየ ሆኖ እኮ ማለት ነውና በዚህ መሃል አእምሮውን ያስበትነዋል፣ ያዋልለዋል፣ የሚይዘውን የሚጨብጠውን ያስጠፋዋል። ብርቱ ሰው ሲማረው ያኮረዋል፣ ያስደፍረዋል፣ ከሰው ያጣላዋል። በእንዲህ መልኩ የገጠማቸው ደግሞ ነበሩ። ይሄ እኛ ሀገር ምንድነው የሚባለው ክውን ጥበባት ሆኖ ሲከወን አይተነዋል። ይህ ቁጭት ኑሯቸው በብርታት እኛንም አገራዊን ትምህርት አውቆ የውጭውን ደግሞ ሲማሩ ግን በዛ ዘመን ከነበሩ እናውቃለን ከሚሉት ጋር የተጣሉ በብስጭትም ለሕይወታቸው ለጤናቸውም ጭምር ጠንቅ የሆናቸው ደግሞ አሉ። ትጉ ሰው ሲማረው ተሎ ይሞታል አሉ። በጣም ያሳዝናል። እንግዲህ የዚህ ሁሉ ግን የትምህርት ልዩነት መነሻ ምክንያቱ ቅድም እንዳልኩት የሚያያይዙት ከአየር ንብረት ኃይል ጋር ነው። እንግዲህ እንደየተፈጥሯዊ አካባቢያዊ ሁኔታው የአየር ጠባይ ስለሚለያይ አየር ረቂቅ ነው፣ ዕውቀት ደግሞ ረቂቅ ስለሆነ ይህ ረቂቅ ዕውቀት የሚወሰነው በአየር ኃይል ነው ብለው ያስባሉ። ስለዚህም ሞቃትነት አካባቢ በዋናነት ቅድም ያልኩት በቆላማ አካባቢ የሚኖር ዕውቀት ደጋ አካባቢ ረጋ ብሎ መሰብሰብና ለትውልድ መተላለፍ አለበት ይላሉ። ያን ለማድረግ ግን ቅድም እንዳልኩት ረጋ ብሎ ማሰብ እና ስርዓተ ማህበር ማዘጋጀት አስፈላጊ ነው። ያ ስርዓተ ማህበር ካለ የኛ ያልሆኑትን እንኳን ዕውቀቶች እኛ ጋር ማላመድና ወደ ትውልዱ ማስተላለፍ የሚቻል ነው እንጂ የግድ እንዲህ አይነት ዕውቀት የጀርመን ወይ የጣሊያን ብለን ምንተው አይደለም። ጀርመናውያን በመሆን የሚያገኙቸው የነሱ ዕውቀቶች አሉ። ኢትዮጵያውያን ደግሞ በመሆን የምናገኘው የኛ ዕውቀት አለ። ግን የኛን ዕውቀት ዘን የሌሎችን
እኛ ጋር ማላመድ እንችላለን ነው ቁም ነገሩ። ፍልስፍናውም እሱ ነው። ለማላመድ ግን ወጥ የሆነ እና የሰከነ የረጋ ስርዓተ ማህበር ማዘጋጀት አለብን ይላሉ። የሚጎለው እሱ ነው የሚመስለኝ። እኔ አይ ቲንክ እኛም ሀገር ላይ ዕውቀቱ ሲመጣ ትምህርቱ ሲመጣ ከኛ ያልነበረና የሚያስፈልገው ትምህርት ዕውቀት የትኛው ነው ብሎ የመጀመሪያው መለየት፣ ከለዩ ደግሞ በኋላ እሱን እንዲረጋ ቅድም እንዳልነው ወተት በመርጋት ስለሆነ ቅቤ ሆኖ የሚመጣው ለትውልዱ የሚጠቅም ሆኖ እንዲመጣ እሱን አርግቶ የሚይዝ ስርዓተ ማህበር ስርዓተ አኗኗር ሊበጅለት ይገባል ብለው ይሞግታሉ። ሌላኛው የዚህ መጽሐፍ ለኔ በጣም ሁነኛ ትኩረት ብዬ የማስበው ወይም ደግሞ አስፈላጊነት ብዬ የማስበው የታሪክና ባህል አገራችን ኢትዮጵያ የነበራትን ታሪክ እና ወግ ባህል የሚያሳይ ሁነኛ ምስክር ነው። እሱን ከቃላት አጠቃቀማቸው ከአረፍተ ነገር አሰካካቸው መጀመር ይቻላል። አንዳንዶቹ ቃላት በዚህ ዘመን ለኛ ባዕድ ሁሉ ሊመስሉ ይችላሉ። እንግዲህ ቅድም መግቢያ ላይ እንዳልኩት መጽሐፉ ራሱ ከተጻፈ 100 ዓመት አልፎታል። 1918 ነው ተጻፈ ተብሎ የሚታሰበው የተጀመረው ቢያንስ ጽፈቱ። ጸሐፊው 140 ዓመት ሆኗቸዋል እንግዲህ የተወለዱበትን ዘመን ስናይ። ስለዚህ በዛ ዘመን የነበረውን ባህል፣ ወግ፣ ስርዓት ለማሳየት ሞክረውበታል። አንዳንዶቹን በእርግጥ በዚህ ዘመን እንደ ካለማወቅ እንደ ነውር የምናያቸው ምግባራት በዛ ዘመን ግን ማህበረሰቡን አጽንተው የያዙ ምግባራት ነበሩ። እነሱ እንደ ታሪክ እንደ ባህል ወግ የሚታዩ ናቸው። ለምሳሌ ይሄን እንደ ማሳያ የምንወስደው ስጦታ። አንድ ሰው ለሌላ ሰው በምን ምክንያት ስጦታ ሊሰጥ ይችላል ይገባል ብለው ያሳያሉ። ስጦታ መስጠት ብሎ የቅንጦት ሰጪው ስላለው ተቀባይም ስለደህያ አይደለም ይላሉ። ቅድም እንዳልኩት ኦርቶዶክሳዊነት ማዕከላዊነት ስለሆነ ያ ማዕከላዊነቱ ከግል ባለፈ ማህበረሰባዊ አንድነት ስለሆነ ያ ማህበረሰባዊ አንድነት ይጠበቅ ካልን በ10 ምክንያት ሰው ስጦታ ሊሰጣት ይገባል ነው የሚሉት። ይችላል ሳይሆን ይገባል ነው። ያን አለማድረግ ያጣላል፣ ስርዓተ ማህበሩን ያፈርሰዋል ነው የሚሉት። እነሱም በዘረዝር ደስ ይለኛል። ለምሳሌ ሲወልድ የግምዶ ይላሉ። ግምዶ የሚለው ራሱ ምንድነው የሚለው ቅድም ያልኳችሁ ነው። እንግዲህ ከ100 ዓመት በፊት የነበረ ቃል ብዙዎቻችን እኔን ራሱን ጀምሮ ይፈትነኛል። ግን ቁም ነገሩ ሰው አራስ መጠየቅ በዋናነት በእናቶቻችን ዘንድ አራስ ሲጠየቅ ዝም ብሎ አይካሄድም። ሲያዝን የዝን በሐዘን ጊዜ እንደማለት ነው። በዘመቻ ጊዜ ሲሻር ብዙዎቻችን የለመድነው ሲሾም ነው አይደል? ነገ እኔም በሹመቱ ቢያሰበኝ በሚል ነው የሚመስለው። በእርግጥ እሱ ተቀባይነት አለበት። ግን እንዲያውም የሚጀምሩት ከመሻሩ ነው። ሰው ሲሻር ሄዶ ማስተዛዘን ሁሉ ተገቢ ነው። 5ኛው ሲሾም፣ 6ኛው ዘመቻ ሄዶ ሲገል የጀግንነቱ፣ 7ኛ በሰርግ፣ 8ኛ በህመም፣ 9ኛ ሲመጣ ቤት እንግዳ ሆኖ ሲመጣ እንደማለት ነው ሲመጣ፣ 10ኛው ሲወርስ ሲከሰስ፣ ቃጠሎ ሲያጋጥመው፣ ሲቀማ፣ በቸነፈር ጊዜ በእነዚህ ሁሉ በዚህ በ10ሩ አይነት ለወዳጅ፣ ለዘመድ፣ ለጌታ ሰጪው ካልቸገረው በቀር ሳይለምን አውቆ የተቻለውን ያህል የሚሰጥበት ነው፣ ቢቀርም የሚያጣላ ነው ይላል። አሁን ይሄ እኔ ይደንቀኛል። እኔ ራሴ እንጀምር አንዳንዴ ይፈትነናል እና በደስታውም በሐዘኑም ሄዶ 10 ብር 5 ብር 100 ብር መስጠት ምንም አይጠቅም፣ ይሄ ምን ይጠቅማል እያልን ምናነውረው ባህል አድርገናል። ግን ትክክል አይደለም። ያ ሰው ስለቸገረው ብቻ አይደለም። የኛ 5 ብር 10 ብር መስጠት አይደለም ቁም ነገሩ። ቅድም እንዳልኩት ግን የማህበረሰባዊ አንድነትን የምናስጠብቅበት ነው። ይህን አለማድረግ ያጣላል አሉ። ይሄ በጣም ይገርም ነው። ሁለተኛው ታሪክና ባህል ላይ እንደማሳያ ደግሞ ቢሆን ብዬ የማስበው ገጽ 165 ጀምሮ ስለ ሹመትን መሻት ምን አይነት ጠንቅ እንዳለ ደግሞ በደንብ ያነሳሉ። መሾም የሿሚውን ምኞት ፍላጎት ለመፈጸም ሲባል የነፍስን ንጽህና እና የራሳችንም ማዕከላዊ አኗኗር እንደሚያናጥበን ሳንፈልግም የሿሚዎቻችንን ያለቆቻችንን ምኞት ለመፈጸም
እንደሚያስገድደን በደንብ ያነሳሉ። ይህ ታሪክ ስለሆነ ነው፣ ከታሪክ አንፃር የሚታይ ነው። እሳቸው ራሱ እኔ ያየሁት ነው ብለው ነው የሚያወሱት። እሱም በንባብ ባሰማ ደስ ይለኛል። የሀገራችን መኳንንት የሚያሳድራቸውን ንጉስ ባህሪ ይከተላሉ እንጂ ሌላውን ጽድቅ ለመስራት ያቅታቸዋል አሉ። የመነሻ ሐሳቡ እሱ ነው። በሀገራችን አንድ ጊዜ በነገሰው ንጉስ ዘመን የንጉሱ ጠባይ እብደት ሆኖ ሰው መግደል፣ ቤት ማቃጠል ስለሆነ ይህ ግፍ እየተወደደ ከቶውንም ባላገሮችን መዝረፍ ጀግንነት ነው እየተባለ ኃጢአት ሳይመስል በመኳንንቱ እጅ ሁሉ ተሰራ አለ። ስለዚህ ንጉሱ ሰው መግደልን መበደልን ባህል ካደረገው በሱ ስር የሚኖሩ ሹመኞች በሙሉ አርሶ አደሩ ጋር በክፉም በደስተውም አብረው የሚገኙ መኳንንቱ ሳይቀር ይህን ባህል አድርገው እንደ ጽድቅ አድርገው ያዙት ይላሉ። በአንዱ ዘመን ማድላት ባህሪው ስለሆነ ዘመድን ብቻ መውደድ ኃጢአት ሳይመስል በእርሱም በሾማቸውም ዘንድ አድሎ ተሰራ። ዘመድን ማቅረብ ኃጢአት ሳይመስል ቀረ። በሌላ አነጋገር ሁሉም በየአቅራቢያው የራሱን ሹመኛው በአቅራቢያው ያለው የራሱን ዘመድ ብቻ መሰብሰብ ጀመረ ማለት ነው። ስለዚህ ሹመኛ ዘመድ የሌላቸው የሚያስባቸው ፍርድ ተጓደለ፣ ድሃ ተበደለ የሚል ጠፋ ማለት ነው። ይሄ እኛ ሀገር ላይ ባህል ሆኖ ተለምዶ ነበረ ብለው እሳቸው በታሪክነት የሚያመጡት ነው። በአንዱ ዘመን ደግሞ የንጉሱ ጠባይ ኩራትና ሰው ማጥቃት፣ ገንዘብ መዝረፍ፣ ሰው መናቅ ባህሪ ስለሆነ ዘራፊው ተሰራ። በሁለቱ ንጉስ ዘመን የንጉሶቹ ጠባይ ንግድና ብልጠት፣ ቅናትና ሰው ማታለል ባህሪያቸው ስለሆነ ተንኮሉ ብልሃት እየተባለ ኃጢአት ሳይመስል ተንኮል ተሰራ። በአንዱ ዘመን የንጉሱ ጠባይ እብደት ስለሆነ እብደቱ ንቃት፣ ቧልቱ ትህትና እየተባለ ተሰሩ። ለዚህ የጆሮ የአይን ምስክር ነኝ ይላል። ይህ የሚያሳየን ፍኖተ አእምሮ የፍልስፍና ብቻ ሳይሆን የታሪክ መጽሐፍ ጭምር እንደሆነ እኛ ሀገር ላይ በነገስታቱ ዘንድ በሹመኞቹ ዘንድ ምን አይነት በደል ግፍ ይፈጸም እንደነበረ የሚያሳየን ነው ማለት ነው። ስለዚህ አድማጭ ተመልካቾቻችን በዛሬው የመጽሐፍ ዳሰሳ ዝግጅታችን እንደ መጀመሪያም ያነሳነው ፍኖተ አእምሮ የእውቀት ጎዳና የራስ ካሳ ኃይሉ መጽሐፍ ነው። እንዲሁ ለማጠቃለል ለመውጫም እንዲሆነን ራስ ካሳ ኃይሉ ምንም እንኳን ብዙዎቻችን የምናውቀው በግሌ እኔ የሚያገኘውት ፍኖተ አእምሮ የተሰኘው መጽሐፋቸው ይሁን እንጂ ከ12 የማያንሱ መጽሐፍት አሏቸው። እዚህም መጽሐፍት ውስጥ በተደጋጋሚ የሚጠቅሷቸው ሁለት መጽሐፍት አሉ። የእናት አባት ምክር የሚሰኙትና የጾም ጸሎት ነገረ ምግባራት ላይ የሚያተኩር ሌላ አንድ መጽሐፋቸውን ውስጥም ላይ ብዙ ቦታ ላይ እንደ አስረጂ አድርገው ያመጧቸዋል። ከአራት ያላነሱ ቋንቋዎችን የሚናገራሉ። እንግሊዘኛውን፣ ፈረንሳይኛ፣ አረበኛ እነዚህን ቋንቋዎች የሚናገሩ የፍልስፍና፣ የነገረ መለኮት፣ የውትድርና ሁሉ ዕውቀት ያላቸው ትልቅ መጻሕፍትን ያዘጋጁ ጽፎቻቸው በዚህ ዘመን ላለን ለኛም ይበልጥ መምህር ሆነው በአካል መምህሩ ከፊት ለፊታችን ቁጭ ብለው የሚያስተምሩን የሚመክሩን እስኪመስሉ ድረስ ለዚህ ዘመን አንተ እያሉ እንዲያውም ያጻጻፋቸው መንገድ ራሱ ለእያንዳንዳችን ልክ እንደ መጽሐፍ ቅዱስ አጻጻፍ ማለት ነው ለእያንዳንዳችን በቀጥታ የተጻፉ እስኪመስሉ ድረስ አንዴ ከጀመርነው ማናቆማቸው ግን ደግሞ አንብበን ዕውቀት ብቻ የምናደርገው ሳይሆን ራሳችንን ጭምር እንድናይበት የሚያደርግ መጽሐፍ ነው። መቅድማቸውም ላይ ሰው ይህን መጽሐፍ ከማንበቡ ከመመልከቱ በፊት ቅዱሳት መጻሕፍትን ይመልከት ብለው ሌላም መጽሐፍት ከማየት በፊት ሰው ምንባባትን በቅዱሳት መጻሕፍት ዕውቀቱንም በመንፈሳዊ ዕውቀት መጀመር እንዳለበት በአደራ ጭምር መግቢያውን የጻፉ ድንቅና ፈላስፋ ብዬ እኔ ብጠራቸው ገላጭ ይመስሉኛል ራስ ካሳ። እሳቸው መጽሐፍ ነው ለማየት የሞከርነው። ለዛሬ እዚህ ጋር እንጨርሳለን። በቀጣይ መርሃ ግብር በሌላ መጽሐፍ በሌላ እንግዳ እስክንገናኝ
ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ሰንብቱ።